አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም። በያላችሁበት ሰላማችሁ ብዝዝት ይበልልኝ ውዶችዬ። ዛሬ ያው ብሩኬ መቶልናል ቲክታክ ላይ ያው ስቶሪ ላይ ነው እና ስቶሪ ላይ ሂዳችሁ ማየት ትችላላችሁ። እያመሰገነ ነው እንግዲህ ፈጣሪውን ማርያምን። በነገራችን ላይ ማርያምን በጣም ነው የሚወዳት ብሩኬና ማለት ብዙ ጊዜ ስሟን ሲጠራ ሰማዋለሁ። ስሟን ሳይጠራ ውሎ የሚያውቅ አይመስለኝም ሁሉ እና ፈጣሪ ይጠብቀ። ለማንኛውም ብሩኬ ወንድማችን ቅመምዬም ፈጣሪ ጠብቅሽ ባለሽበት እና ዛሬ ፏፈሽ ብላችሁ እስኪኑልን በፈጣሪ። ጭቅጭቃችሁ ግን መቼ እንደምታቆሙት አላቅም። የምሬ ነውና ሁሉም ሰው ያሳቃችሁ ልፊያችሁ ምናምን ናፍቆናል፣ ጨረቃ ፋሚሊ ማለት ነውና ግራ ግብት ብሎን ምን እንደምናደርጋችሁ ሁሉ ግራ ገብቶናልና ሳቃችሁ፣ ኩርፊያችሁ፣ ጭቅጭቃችሁ፣ ልፊያችሁ ናፍቆናል እና በሰላም በደስታ በፍቅር ኑልን። በቃ ይሄን አይዲያ እንትን ብላችሁ ቶሎ አቋርጣችሁ ማለት ነው አቋርጣችሁ ማለት ጨርሳችሁት በቃ እና ትናንትና አሁን ከትላንት ወዳ የመጡበት አይዲያ አሁን በቃ ሊፈቱት ነው፣ ችግሩን ሊፈቱት ነው። በቃ ሀይሚና ብሩኬ እንትን ሊሉ ነው ምናምን ብዬ አስቤ ነበር። ትናንት ደግሞ እንደ አዲስ ሰውት መጡ። ሀይሚዬም ያ መረጃውን ነገር ምናምን ትችዋለሁ ብላ ነበር። ከዛ ሊነግረኝ ይገባ ነበር ወደሚለው ደረጃ ገባች። እንደገና ትላንትና ደግሞ ማለት ነው መልሳና እንደ አዲስ እያደሱት ነው በቃ ነገሩም ማለት ነው እና ለማቆም እየተዘጋጁ አይመስለኝም። ትንሽ ሊሄዱበት ፈልገዋል። እኔ ብቻ ግራ ነው የገባኝ። በዛ ላይ ደግሞ ብሩኬ የትናንትናው ንግግሩ ወደ መጨረሻ አካባቢ ደግሞ የሆነ ሲምል ምናምን ነገር በጣም ነበር የፈራሁት። ግን የማለበት ፓርት መከባበር አለብን ከሚለው ፓርት ላይ ነው እና ይሄ ችግር የለውም ነው ምናምን ነገር እያላችሁ ነው አንዳንድ ሰዎች። ብቻ ግን ያው እንግዲህ ሰው ድንግጥ ይላል እንደዚህ አይነት ነገር ላይ። እንደምን የሚሆነው ራሱ ይሄ በመሀል እንትን የሚሉት ነገር ነው እና በመሀልም ይዘነጉታል መሰለኝ ድራማ መሆኑንም ራሱ ብቻ አላቅም። ለማንኛውም ሰሞኑን እንግዲህ ብሩኬ ምስጋና ላይ ነው፣ ውስጡን እያዳመጠ አይነት ነገር ይመስላል። ብቻ በየትኛውም ሰዓት ወዶችዬ ከፈጣሪያችሁ ጋር ሁላችሁም በየምታምኑበት ፈጣሪያችሁ ጋር መገናኘን፣ ፈጣሪያችሁን ማመስገን ግድ ነው እና የውስጥን የሚያዳምጠው የውስጥን ጭንቀትን፣ ሀዘንን፣ ሁሉ ነገርን የሚያዳምጥልን የሚያይልን መፍትሄም ያለው ሁሉ ነገር ያለው ከፈጣሪ ነውና ፈጣሪያችሁ ጋር በየትኛውም መንገድ መገናኘት መልካም ነው እና ፈጣሪ በያላችሁበት ሁላችሁንም የሚጠብቃችሁ። ብሩኬና ሀይሚዬም እንግዲህ በሰላም በፍቅር በቅርቡ እንደምትመጡልን ተስፋ እናደርጋለን እና ውዶችዬ እኔ አንዳንዴ ማለት ነው በእንደዚህ አይነት ድራማ ውስጥ ሲሆኑ ብቻ በምንም በፍቅርም ውስጥ ራሱ ሁነው ብሩኬ እንደዚህ መዝሙር ሲያደርግ ወይ ደግሞ የሆነ የሚያሳዝን ጥቅስ ሲያደርግ ምናምን ውስጤ በጣም ነው የሚረበሸው ምናምን አላቅም ለምን እንደሆነ። ያው መዝሙሩ ምናምን ኖርማል ነው። በየትኛውም ሰዓት እንዳልኳችሁ ፈጣሪያችሁን ማመስገን፣ ፈጣሪያችሁ ጋር መገናኘት በምታምኑት መንገድ በቃ ሁሉም ነገር እንትን ስትሉ ስትቀርቡ ከፈጣሪ ጋር ጥሩ ነው እና ግን ይሆናል አይደለ ያ ሰው ምን ላይ ሆኖ ነው ምናምን ትላላችሁ። የሆነ የምትወዱት ሰው የሆነ ነገር ሲያደርግ ምናምን ቶሎ ብላችሁ ከግል ህይወቱ ጋር ቶሎ ብላችሁ ከራሳቸው ጋር ነው የምናገናኘው። አሁን ብዙ ጊዜ ዘፈንም ሲዘፍኑ ምንም ሲሉ ቶሎ ብለን ከራሳቸው ህይወት ጋር ነው የምናገናኘው እና ይሄ ግን ያው ለሁሉም ትምህርት ነው። ጥቅስም ምንም ሲያደርጉ ለሁላችንም ትምህርት የሚሆንም ነገር ነው። እንደገና ራሳችንንም እንድናዳምጥ ራሳችንንም እንድንፈትሽ የሚያደርገን ነገር ነው ብዙ ጊዜ ስቶሪ ላይ የሚያደርጉትና ሀይሚዬም ደግሞ በቃ የሆነ ነገር ጥቅስ ስታደርግ የሆነ የሀዘን እንትን ስታደርግ በጣም ነው የሚከፋኝ ይሆናል አይደል ውስጤ የሚረበሸው ማለት ነው እና ሁለታቸውም ሰው መውደድ በነገራችን ላይ በጣም ከባድ ነው እና ከባድ መሆኑን የሚያወቅኩት በእነ ሀይሚና ብሩኬ ነው እና ሰላማችሁ ይብዛልን። ለማንኛውም በቅርቡ በሰላም በፍቅር እንደምትመጡልን ተስፋ እናደርጋለን ውዶችዬ። መልካም ቀን ይሁንላችሁ። ባይ ባይ። የዛሬውን ደግሞ ሰላም ያድርገው።